የማነብላችሁ የመጽሐፍ ቅዱስ ክፍል መዝሙረ ዳዊት 138 ወይም በቅንፍ 139 አብረና ባለነጋ በጌታ ስም አነበዋለሁ። አቤቱ መረመርኸኝ አወቅኸኝም፣ አንተ መቀመጤንና መነሳቴን አወቅህ። አሳቤን ሁሉ ከሩቅ አስተዋልህ። ፍለጋዬንና ዕረፍቴን አንተ መረመርህ። መንገዶቼን ሁሉ ቀድመህ አወቅህ። የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ እነሆ የቀድሞውንና የኋለኛውን አወቅህ። አንተ ፈጠረኸኝ፣ እጅህንም በላይ አደረግህ። እውቀትህ ከኔ ይልቅ ተደነቀች፣ በረታች፣ ወደ እርሷም ለመድረስ አልችልም። ከመንፈስም ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ብወርድ በዚያ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅግ ትመራኛለች፣ ቀኝህም ትይዘኛለች። በእውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ። ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሰራው ጊዜ አካልን በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን ዓይኖችህ አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይኖር በመጽሐፍህ ተጻፉ። አሜን። እንጸልይና አብረን እንቀመጣለን። አሜን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም በቃልህ እንድታስተምረን፣ እንድትናገረን፣ እንድታበረታን፣ ኃይል እንድትሰጠን በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ማለዳችንን ስለሰጠህ፣ በዚህ ማለዳ ስለሰበሰብከን እግዚአብሔር ሆይ ቃልህን ልንሰማ ከየቦታው ተመጥተናል። አንተም ፈልገን መጥተናል። እግዚአብሔር ሆይ ቃልህ እንደትን ይምጣ በማንም ይምጣ የምንፈልገው ያንተን ቃል ነው። እግዚአብሔር ሆይ በኢየሱስ ስም በቃልህ ዛሬ ማህተም እንዲታተምብን እንጸልያለን። ጌታ ሆይ ቃልህ በእያንዳንዳችን ልብ እንዲመጣ እግዚአብሔር ሆይ በማህተም እንዲታተምብን ቋጠሮችን እንዲፈታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ከአንተ ብቻ እንድንሰማ አንተ ብቻ የሆነ ቃል እንድትልክልን በኢየሱስ ስም ጸለይ። እግዚአብሔር ሆይ ከኔ ሳይሆን ካንተ ከማንነትህ ቃልህ እንዲመጣ እግዚአብሔር ሆይ ፈውስ እንዲሆንልን በኢየሱስ ስም ጸለይ። ጊዜያችን አንተ ተረከብ በክርስቶስ ኢየሱስ ስም አሜን። ቁጭ በሉ፣ ተባረኩ። ጌታ ይባርካችሁ። ዛሬ ከኔ ጋር የምንካፈለው የእግዚአብሔር ዓይኖች በሚል ነው የምንካፈለው። ደስ የሚል ቃል ነው። በልቤ ለረጅም ጊዜ በውስጤ የከበደ ቃል ነው የማካፈላችሁ። እግዚአብሔር እንዳነበብኩላችሁ በመጽሐፍ ቅዱሱ እግዚአብሔር የሚያምር በእግዚአብሔር ፊት ሁሉ ነገር ግልጽ የሆነ መልካም አባት አለ። ስለዚህ በጣም ደስ የሚለኝ ቃል ነው። አብረን እንካፈላለን ማለት ነው እና የእግዚአብሔር ዓይኖች በሚያዩ ጊዜ ምን ነገሮች በሕይወታችን ይከናወናሉ የሚል 5 ነጥቦችን አካፍላችኋለሁ። እግዚአብሔር ሲያየን በሕይወታችን ምን ነገሮች ይከናወናሉ ከሚሉት 5 ነጥቦች ላይ እንነጋገራለን። የመጀመሪያው በተአምራት ያኖራል። እግዚአብሔር ባልተለመደ መንገድ ያኖራል። እግዚአብሔር በሚያየን ሰዓት
ባልተለመደ መንገድ የሚያኖር አምላክ ነው እግዚአብሔር። ለምን ቢባል እግዚአብሔር ያልተጻፉ ቀኖችን የሩቅ ቀኖችን የተፈጠሩ ቀኖችን ሳይቀር ገና ከእናታችን ማህፀን ሳንኖር የሚያውቅ አምላክ ስለሆነ ማለት ነው። እና እግዚአብሔር የሚያበረታ አምላክ ነው ማለት ነው። እግዚአብሔር የሚሳነው ነገር ስለሌለ በሰው የማይቻለው ለእግዚአብሔር ስለሚቻል፣ ለሰው የማይመስለው ነገር ለእግዚአብሔር ግን ቀላል ስለሆነ ከማይጠየቀውና ከምንጠይቀውና ከምናውቀው በላይ እግዚአብሔር አብልጦ የሚሰራ የሚያበረታ አምላክ ስለሆነ ማለት ነው። እጅግ አብልጦ ሊያደርግ የሚችል አምላክ ነው። ኤፌሶን ላይ ቁጥር 3:20 ላይ እግዚአብሔር ከምንጠይቀው በላይ አብልጦ የሚያደርግ ከምናስበው ይልቅ እጅግም ሊያደርግ የሚችል ነው ይላል ማለት ነው። ወደ መጽሐፍ ቅዱስ ላይ ልውሰዳችሁ። የመጀመሪያው አንደኛ ነገሥት 17:2-6 ላይ እናንብብ። እዛ ጋር እንደምታዩት አንደኛ ነገሥት የእግዚአብሔር ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ፣ ከወንዙ ትጠጣለህ፣ ቁራዎችም ከዚያ ይመግቡ ዘንድ አዝዣለሁ። እግዚአብሔር ታሪኩ ምንድን ነው? ኤልያስ እግዚአብሔር ለኤልያስ በሚገርምና በሚደንቅ ሁኔታ ኤልያስን እንዴት እንዳኖረው የሚያስረዳ ታሪክ ነው። ከሰው እይታና ከሰው አእምሮ በላይ የሆነ ነገር ነው። እዚህ ጋር ቁራዎች እንዲመግቡ በሸለቆ ውስጥ በአለት ውስጥ ሆኖ ውሃ እንደጠጣ እንደኖረ ይናገራል ማለት ነው። እና አንዳንድ ጊዜ ሰው ላያየን ይችላል፣ ሰው ላያይ ይችላል። ማንም ተስፋ ያረክበት ተስፋ ላይ ሆነ ይችላል። እግዚአብሔር ግን ያያል። እግዚአብሔር ግን መንገድ አለው ማለት ነው። እግዚአብሔር ግን ከአእምሮ በላይ የሆነ ነገር የሚያደርግ አምላክ ነው። ለዚያ ነው ባልተለመደ መንገድ እግዚአብሔር ሲታደግ፣ ሲያድን፣ ሲያኖር ይስተዋላል። ብዙዎቻችን እግዚአብሔር ረድቶናል። ተስፋ በቆረጥንበት ሰዓት አይ ከዚህ በኋላ እንዴት ነው የምንሆነው ብለን ባልን ሰዓት፣ ግራና ቀኛችን በጠፋብን ሰዓት እግዚአብሔር ግን እኔ ያለሁ እዚህ ጋር ነኝ ብሎ እግዚአብሔር ረድቶናል። አሜን። እግዚአብሔር እንዴት እንደሚኖር መንገዱ ዘርግቶልን ኖረን አልፈናል ማለት ነው። ክፉ ቀኖቻችንን ያሳለፈ እግዚአብሔር ነው። ስለዚህ እግዚአብሔር ለምን መሰላችሁ? እግዚአብሔር ሰማይና ምድር የፈጠረ ሰማይና ምድር የዘረጋ ገናና አምላክ ስለሆነ ነው። እግዚአብሔር ከቁጥጥር በላይ ከሰው አእምሮ በላይ እስከሚገመት በላይ ስለሆነ የእግዚአብሔር አደራረግ ለሰው የሚገባ አይደለም። ለሰው የሚገባ አይደለም እና የሚደንቅ እንትን ነው። ወፍ ጫጩቷን ስትመግብ አይቻልም። ቁራ ግን ሲመግብ አላየም። ኤልያስን እንደተመገበው እንግዲህ እግዚአብሔር ወደሚያየን ነው ማለት ነው። እና ወፎች ጫጩቶቻቸውን ይመግባሉ ታውቃላችሁ ብዬ አስባለሁ። እና ቁራ ሲመግብ አይቻልም ሊሆን ይችላል፣ አላውቅም፣ አይቀርም ነው። ግን ኤልያስ መገባል።
እግዚአብሔር ምን አይነት ገናና አምላክ እንደሆነ የሚያሳይ ቦታ ነው ማለት ነው። ሌላው ሁለተኛው ነጥቤ እግዚአብሔር ሲያይ የማታውቀውንና በውስጥ ያለን ኃይል ይገልጸዋል። አንተም ሆነ አብረውህ ያሉት ወይም አንቺም ሆንሽ አብረውሽ ያሉት የማያውቁትን ስለ አንቺ ወይም ስለ አንተ ፖቴንሻልን እግዚአብሔር ኃይልን በአንተ ውስጥ ያለን ኃይል የሚገልጥ አምላክ ነው። እግዚአብሔር ሲያይ ኃይልህን ይገልጠዋል። እኛ ራሳችንን አናውቀውም። እግዚአብሔር የሚያውቀንን ያህል አናውቀውም። እግዚአብሔር በጓዳህ ለብቻ ሆነ በቤትህ ወይም በመኪና ውስጥ ሆነ ከእግዚአብሔር ጋር የምታወራውን እኔ አላውቅም፣ እናንተም የኔን አታውቁም። እግዚአብሔር ግን ያውቃል ማለት ነው። ስለዚህ እግዚአብሔር ሲመጣ እንባን የሚያበሳባት ነው። እግዚአብሔር ሲመጣ በጓዳ የጸለየውን ጸሎት በአደባባይ የሚቀበል አምላክ ነው። እግዚአብሔር ሲያይ በጓዳ ለብቻ የጸለየውን ጸሎት በአደባባይ ይከፍላል። ለብቻ የጸለየሽውን ጸሎት በአደባባይ ይከፍልሻል ማለት ነው። እግዚአብሔር እንደዛ ነው። እግዚአብሔር በባህሪው የተሰወረውን ነገር መግለጽ ነው። እግዚአብሔር ገላጭ አምላክ ነው። ለምን መሰለህ? የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮዎቹ ወደ ጩኸታቸው ነው ይላል። አሜን። የእግዚአብሔር ዓይን ወደ ጻድቃን ነው፣ ወደሚያምኑት ነው። ጆሮዎቹም ደግሞ ወደሚጠሩት ነው። ለዛ ነው እግዚአብሔር ሲያይ የሚፈታ ነገር አለ፣ የሚበጣጠስ እንቆቅልሽ አለ፣ የሚበጠስ መጋረጃ አለ፣ የሚናድ የሚንከባለል አለ ማለት ነው። እግዚአብሔር ሲያይ ለምን? እግዚአብሔር ኃይለኛ ስለሆነ በታላቅ መከራም እግዚአብሔር ረዳታችን። እግዚአብሔር ደግሞ ከተናገረ አንድም አይቀርም ይሆን። ለምን መሰለህ? እግዚአብሔር ሁሉን ቻይ ሁሉን አድራጊ ከተናገረው የሚቀር የሌለ ነው። ለምን? እግዚአብሔር ሰው አይደለም ይላል መጽሐፍ ቅዱስ። እግዚአብሔር ሰው አይደለም። እግዚአብሔር ምን ብሏችሁ? የእግዚአብሔር መጽሐፍ ቅዱስ መሰረት አድርጌ እግዚአብሔር ያላችሁ በጓዳ የጸለይክበት ብዙ ጊዜ የፈጀብህ እግዚአብሔር ግን ሳይሆን ታሪክ ይሆናል። ለምን? የእግዚአብሔር ዓይኖች በሁሉ ስፍራ ናቸው ይላል መጽሐፈ ምሳሌ 15:3 ላይ የእግዚአብሔር ዓይኖች በሁሉ ስፍራ ናቸው። በመግቢያ ላይ እንዳነበብኩላችሁ በጨለማ ቢሆን ክንፍ አውጥቼ ብሄድ በየትም ቦታ አንታለህ ታየኛለህ፣ አስተሳሰብን ሁሉ ትመረምረዋለህ። እግዚአብሔር የሚያምላክ ነው። ስለ ዓይኖቹ ደግሞ በሁሉም ስፍራ ስለሆነ እግዚአብሔር የማይለወጥ አምላክ ነው። እዚህ ጋር እንዳስረዳለኝ ብዬ የጻፍኩት ወደ ቀጣዩ ክፍል ከሄድክልኝ ወደ ጌታ ይባርክህ። ሁለተኛ ነገሥት 20 ከ1-5 ላይ እዚህ ጋር እንደምታነቡት ሕዝቅያስ የሚባል ሰው እስኪሞት ድረስ ታመመ ይላል። ስለዚህ በነቢይ መልእክት ተነገረው፣ የታመምክበት በሽታ የሚያድንህ አይደለም፣ ወደ ሞት ይዞ የሚሄድ ነው ሲለው ምን ይላል መጽሐፍ ቅዱስ? ስቅስቅ ብሎ ወደ ግድግዳ ውስጥ አለቀሰ። ምናልባት ወደ ግድግዳ ውስጥ ሰው ሳያየው ሰው ሳይሰማው
አለቀሰ። ሰው እንዳያየው ራሱን ደብቆ አለቀሰ ማለት ነው። ዛሬ ስንቶቻችሁ ናችሁ በጓዳ የጸለያችሁ? ለማንም ሳትነግሩ የጸለያችሁ? ጌታ ምስክሬ ነው። እግዚአብሔር ይቀይረዋል። እግዚአብሔር መልካም ስለሚያደርግ እግዚአብሔር የጸለያችሁ በስንት ዓመት ነው? 10 ዓመት 12 ዓመት የጸለይኩበት ነገር እስከ መቼ ነው ያልተፈታ ያላችሁበት ነገር እግዚአብሔር መልካም ያደርጋል። እግዚአብሔር ጸሎታችሁን አይቶታል። እግዚአብሔር ይመልሳል ማለት ነው። ለምን መሰለህ? እግዚአብሔር ያና ከዚያ በኋላ እግዚአብሔር መጽሐፍ እዚህ ጋር ይላል ያሰመርኩበት ነገር አለ። እሷን ብቻ ነው ማለት ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ፣ እነሆ እፈውስሃለሁ። የተናገረውን ነቢይ መልሶ ላከና አትሞትም ጸሎት ሰምቷል በለው ብሎ እንደነገረ ያሳያል። ለምን እግዚአብሔር አየዋል? እግዚአብሔር ያያል። አሜን። እግዚአብሔር እኛም ላይመስለን ይችላል። እግዚአብሔር ግን ያያል። እግዚአብሔር ደግሞ የሚያምላክ ነው። ለዚህ ነው ደረጃ ከበደ መዝሙር አለ ደስ የሚለኝ ሁልጊዜ መዝሙር አለ ያየኛል ወይ ልቤ ሲጨነቅ ለነፍሴ ሰላም ስሻ ሸክም ሲከብደኝ ስንገላታ መንገዴን ሁሉ ስደክም አዎ ያያል ይረዳኛል ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል። ያየኛል ወይ ቀኑ ሲጨልም ፍርሃትን ሲከበኝ ተስፋ ቆርጬ ፍጹም ስደክም አምላኬ በቅርብ አለ ወይ? አዎ ያያል ይረዳኛል ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል። አሜን። እግዚአብሔር የሚያምላክ ነው። እግዚአብሔር የሚያምላክ ነው። ማንም ያላየው ማንም ያልሰማህን እግዚአብሔር ግን ቅርብ ያሉ ሰዎች አብረው የሚኖሩ ሰዎች ያልሰማህን እግዚአብሔር የሚያምላክ ነው። እግዚአብሔር እያንዳንዳችሁ ሰው በተለያየ ነገር ይናገራችሁ ይችላል። እኔን እግዚአብሔር የሚናገር እስካሁን በህልሜ ነው። ህልም ያለ ይገርማችኋል። ህልም ያለ እግዚአብሔር በቃ ህልም ያሳየኛል። እዚህ እንኳን ወደዚህ ወደ ቤተ ክርስቲያን ሽማግሌዎች ሳትመርጡኝ አልነገርና ግለሰቡን ከአንድ ሰው ጋር እሳት ስናነዳየው ከ2 ዓመት በፊት እግዚአብሔር እያንዳንዳችሁን ሰው በራሱ መንገድ ነው የሚናገራችሁ። እኔ እግዚአብሔር በህልም የሚናገረኝ እና እግዚአብሔር የሚያምላክ ነው። እግዚአብሔር ምን ብሏችኋል ጌታ? እግዚአብሔር በእውነት እግዚአብሔር ያየው ነገር ታሪክ ነው የሚሆነው። እግዚአብሔር ማንነትህ ወይም ማንነትሽ በዛሬ ሁኔታሽ የተለካ አይደለም። በዛሬ ሁኔታ የተለካ አይደለም። እግዚአብሔር የሚያይ አባት ስለሆነ ማለት ነው። ለዛ ነው ደስ ይለኛል መዝሙሩ። ሌላው 4ኛው ነጥቤ ያደከመህን የህይወት አቅጣጫ ይቀይራል። እግዚአብሔር ሲያይ ያደከመህን የህይወት አቅጣጫ ይቀይራል። የሰው መንገድ ከራሱ አይደለም፣ ከራሱ እንዳይደል አውቃለሁ ይላል መጽሐፍ ቅዱስ። አካሄዱን ለማቅናት ከሚራመድ ሰው አይደለም። እኛ በዚህ እንላለን የዛሬ ዓመት በዚህ እንላለን ማለት ነው። መንገድ ግን ሰው ከሚሄደው አይደለም። እግዚአብሔር መንገድን እንደሚያቀና መጽሐፍ ቅዱስ ይነግረናል ማለት ነው። እግዚአብሔር መንገድን ያዘጋጃል፣ ያቀናል። እግዚአብሔር
ሕግ ለእግሬ መብራት ነው ይላል መጽሐፍ መዝሙር 119 ላይ 105 ላይ እንዲህ ይላል ሕግ ለእግሬ መብራት ነው ለመንገዴ ብርሃን ነው። የእግዚአብሔር መንገድን የሚያቀና አምላክ ነው እግዚአብሔር ማለት ነው። ለምን? የሰው አካሄድ ከእግዚአብሔር ስለሆነ እዚህ ጋር ምንድነው እንደው አስረዳልኝ ብዬ ወሰድኩት መጽሐፍ ቅዱስ ዘፍጥረት ላይ ማንበብ ትችላላችሁ። ኦኬ አደራርቧል ማለት ነው። ስለዚህ ዘፍጥረት ላይ ላንብብላችሁ። ዘፍጥረት ምዕራፍ 16 ከቁጥር 7 ከቁጥር 7 እስከ 13 ነው ታሪኩ ያለው። ከቁጥር 7 እስከ 13 ነው ያለው ታሪኩ። እዛ ጋር ተቆርጦ ቢሆን ኦኬ ተቆርጦ ይሆናል። በዛ ያያችሁት ነው ማለት ነው። እና ታሪኩ ስለ አጋር ነው የሚናገር። አጋር እና አብርሃም ቤት የምትሰራ ሰራተኛ ናት እንደምታዩት። እና ያው አብርሃምና ሳራ ልጅ እንዲሰራላቸው መፍትሄ አበጁ። ጊዜያዊ መፍትሄ የሚመስል አብርሃም ልጅ እንዲወልድ ግን ከጊዜ በኋላ ሳራ እና አጋር አልተስማሙ፣ ችግር ተፈጠረ ይላልና አጋር መራራትና ጥላ ጠፋች ይላል። አጠምላልላችሁ ጥላ ጠፋች። ጥላ ስትጠፋ የእግዚአብሔር መልአክ አገኛት። የእግዚአብሔር መልአክ አገኛትና ለምን ጉዳቷን አይቶ ለምን እንደዛ አይነት ነገር ያው አሁን ታሪክ ስለሆነ ምን ላይገባን ይችላል በእኛ ላይ ስላደረሰ ኤኒታይም ልትገላት የምትችል ማለት ነው። ሰራተኛዋ ናት። ኤኒታይም ተስማምተው እነሱ ባሌጋ ስተኛ ከተባባ ኤኒታይም ልትገላ ህይወቷ አደጋ ላይ ሊሆን ይችላል ማለት ነው። ስለዚህ መሯት ነው ጭቅጭቅ ሲመጣ ጥላ ያጠፋችው። እግዚአብሔር ግን አያትና ተመለሽ፣ መንገዱን አስተካክላለሁ፣ ልጅም ትወልጃለሽ አላት እና ልጅ ወለደች። ልጅም እስማኤል እንደሆነ ልጁ ደግሞ በርካታ ብዙ ህዝብ አደርግሃለሁ እንዳለው መጽሐፍ ቅዱስ ላይ እንደሚናገር ታላቅ ህዝብ አደርግሃለሁ የተባለለት ልጅ ነው። እና እኔ ልናገር የፈለኩት ፖይንቴ ዲቴል አልገባም። እግዚአብሔር በተናገራት ጊዜ መሄጃውን ሳታውቅ በምትሄድ ጊዜ እግዚአብሔር ግን እንዳያትና ነገሯን እንዳስተካከለው ነው ልነግራችሁ የፈለኩት። ፖይንቴ ባጭሩ እሱ ነው። ከዚያ በኋላ ደስ የሚለኝ ነገር አለ። እሷን ብቻ ላምብላችሁ፣ አስምረዋለሁ፣ ታነቡታላችሁ ነው። ኤልሮኢ ብላ ጠራች፣ የሚያየኝን በእውኑ እዚህ ደግሞ አየሁት። በጣም ደስ ይለኛል፣ ልቤን ይነካዋል። እግዚአብሔር ስላያት ውስጧ ሐሴት አድርጓል። ምን ያህል ጊዜ ነው እግዚአብሔር አይቶን እግዚአብሔር ጸሎታችን ሲመልስ በሐሴት የዘለለ በመኪና ውስጥ ግን እያቃለሁ ብቻ ሆኜ ከውጭ ላይ ድንገት በቃ አይደለም እያቃለሁ እና መኪና ውስጥ አንዳንድ ጊዜ ነው ምናልባት እግዚአብሔር ራእይ እንድትወዱ የሚያደርጋችሁ ሰዎች ሊኖሩ ይችላል። እግዚአብሔር ካለንበት ሁኔታ ወጥተን
ወደ ሌላ አቅጣጫ ሊያራምደን እግዚአብሔር ለእናንተ ብሎ ለእግዚአብሔር እናንተን የሚከላከል ሰው ከእናንተ ጎን የሚቆም ሰው የሚያዘጋጅበት ሁኔታ ሊኖር ይችላል። እግዚአብሔር ሲያይ እንደዛ እና ሰው ይሰጣል ማለት ነው። እሷን ተዋት፣ እሱን ተወው፣ እሱ እንደዚህ ሊያደርግ ነው፣ እንዲህ ይሆንለት ይሆንላት፣ ይበቀልለት ይሄ ይላል የሚል እግዚአብሔር ሊያዘጋጅላችሁ ይችላል ማለት ነው። እግዚአብሔር ሲያይ እንደዛ ነው የሚሆነው። ስለዚህ እግዚአብሔር መልካም ስለሆነ ማለት እግዚአብሔር ድንቅ ስለሆነ እንደዛ ነው የሚያደርገውና እግዚአብሔር ከሁሉ በላይ እግዚአብሔር ሲያይ የሚሆን ነገር ስላለ ከዛሬ ሁኔታ አልፎ ለትውልድ የሚሸጋገር መነጋገሪያ ሊያደርግልህ እጅህ ወይም እጅሽን አብሽ ላይ ሊያስችል የሚችል ነገር ስለ ያደርጋል ማለት ነው። እግዚአብሔር ሲያይ ያ የብዬ ጨርሳለሁ። ከወንድማችን ዳኒ ጋር